እንዴት አደራችሁ? እግዚአብሔር የተባረከ ይሁን። ዳንኤል በአንበሳ ጉድጓድ ውስጥ ተጥሎ ጠዋት ንጉሱ መጥቶ ዳንኤል ሆይ እንዴት አደርክ ስለው ንጉስ ሆይ ሃሌሉያ ሺህ ዓመት ንገስ በሰላም አድሬያለሁ አለ። ዳንኤል እዛ ጉድጓድ ውስጥ አድሮ ጠዋት ተነስቶ እግዚአብሔር ይመስገን ማለት ከቻለ እኔና እናንተ ደግሞ በጣም ደስ የሚል አልጋ ላይ ተኝተን ጌታ ረድቶን ክብር ለጌታ ይሁን። ሃሌሉያ። ሁላችንም በእግሮቻችን ቆመን የዕለቱን ቃል አብረን እናነባለን። ሁለተኛ ቆሮንቶስ ምዕራፍ 1 ከቁጥር 1 ጀምሮ ያለውን አነባለሁ። ሁላችንም በእግሮቻችን ቆመን ለእግዚአብሔር ቃል ክብር። ዛሬ እግዚአብሔር ይናገረናል። እስቲ አጠገባችሁ ላለ ሰው አንዳች ነገር ይናገራል በሉ። እስቲ አንዳች ነገር ይናገራል። እግዚአብሔር የተባረከ ይሁን። ላንብብ። በመመካት የሚገኝ ጥቅም ባይኖርም መመካት ካስፈለገ ከጌታ ወደ ተቀበልኩት ራእይና መገለጥ እመጣለሁ። ከ14 ዓመት በፊት እስከ 3ኛው ሰማይ ድረስ የተነጠቀ በክርስቶስ አንድ ሰው አውቃለሁ። የተነጠቀው በስጋ ይሁን ወይም ከስጋ ውጪ አላውቅም፣ እግዚአብሔር ያውቃል። ይህ ሰው በስጋ ይሁን ወይም ከስጋ ውጪ እንደሆነ አላውቅም፣ እግዚአብሔር ግን ያውቃል። እርሱም ወደ ገነት እንደተነጠቀ በዚያም በሰው አንደበት ሊገለጥ የማይችል ሰው እንዲናገረው ያልተፈቀደለት ነገር ሰማ። እንደዚህ ስላለው ሰው እመካለሁ፣ ስለ ራሴ ግን ከደካማነቴ በስተቀር አልመካም። መመካት ብፈልግ እንኳን እንደ ሞኝ መቆጠር የለብኝም፣ ምክንያቱም የምናገረው እውነት ነው። ነገር ግን ማንም ስለ እኔ ከሚያየውና ከሚሰማው በላይ እንዳይገምተኝ ከመመካት እቆጠባለሁ። ከዚህ ታላቅ መገለጥ የተነሳ እንዳልታበይ የሥጋዬ መውጊያ እርሱም የሚያሰቃየኝ የሰይጣን መልእክተኛ ተሰጠኝ። ይህ ነገር ከኔ እንዲወገድ ጌታን 3 ጊዜ ለመንኩት። እርሱ ግን ጸጋዬ ይበቃሃል፣ ኃይሌ ፍጹም የሚሆነው በድካም ጊዜ ነውና አለኝ። ስለዚህ የክርስቶስ ኃይል በእኔ ያድር ዘንድ ይበልጥ ደስ እያለኝ በድካሜ እመካለሁ። ስለ ክርስቶስ በድካም፣ በስድብ፣ በመከራ፣ በስደት፣ በጭንቀት ደስ የሚያሰኘው ለዚህ ነው። ስደክም ያን ጊዜ ብርቱ ነኝና። እስቲ ቀኝ እጆቻችሁን ወደ ጌታ አንሱ። እግዚአብሔር የዘላለም አምላክና አባት ሆይ ይሄ ቃል የመንግስት ቃል ነው። በዚህ ቃል ውስጥ መንፈስ አለ። በዚህ ቃል ውስጥ ሕይወት አለ። ነቢዩ እንደዚህ ብሎ ተናገረ። እግዚአብሔርም ተናገረኝ፣ መንፈስም ገባብኝ፣ እኔም ተነስቼ በእግሮቼ ቆምኩኝ አለ። እግዚአብሔር ሆይ አንተ ስትናገር መንፈስ ይገባብናል። ሃሌሉያ። እግዚአብሔር ሆይ ሕዝቅኤል ያየው ራእይ ሸለቆው በአጥንት ተሞልቶ አጥንቶቹ ደግሞ ደርቀው፣ መድረቅ ብቻ አይደለም ተበታትነው አየ። የሰው ልጅ ሆይ እነዚህ አጥንቶች በሕይወት ሊኖሩ ይችላሉን የሚል ጥያቄ ነው የቀረበለት። ጌታ ሆይ ከማየው የተነሳ በጣም ከባድ ነው፣ አንተ ግን ታውቃለህ አለ። የሰው ልጅ ሆይ ትንቢት ተናገርባቸው ነው የተባለው። እግዚአብሔር ሆይ በሕይወት የሚያኖር የእግዚአብሔር ቃል፣ በሕይወት የሚያኖር የእግዚአብሔር የትንቢት ቃል በመካከላችን ስላለ እኔ አንተን አመሰግናለሁ። ሃሌሉያ። እግዚአብሔር ሆይ ቃል ሲመጣ አጥንት ከአጥንት ጋር እንደተቀራረበ ዛሬ ስራህ በጉባኤ መካከል ይሰራ። በኢየሱስ ስም ስብራትን የሚጠግን ብድግ የሚያደርግ የእግዚአብሔር ጌታ እግዚአብሔር ሆይ ኃይል በሕዝብ ላይ እንዲሆን እኔ በኢየሱስ ስም ጸለይኩኝ። አምላካችን እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም ይለፍ። ጌታ እግዚአብሔር ሆይ ሐሳብ ያግኘን። አምላካችን እግዚአብሔር ሆይ እነዛ ጌታ እግዚአብሔር ሆይ በምድረ በዳ የነበሩ እስራኤላውያን ተንበርክከው መና ይለቅሙ እንደነበረ ዝቅ ብለን ቃልን እንድንሰማ አንዳች ጌታ ሆይ ተናገረን እንድንል አንተ አግዘን። በጌታ በኢየሱስ ክርስቶስ ስም እኔንም እንድትረዳኝ እለምንሃለሁ። የእግዚአብሔር ምክር እንዲወጣልን ጸለይኩኝ በጌታ በኢየሱስ ክርስቶስ ስም አሜን። እግዚአብሔር ይባርካችሁ።
ሃሌሉያ። ሐዋርያው ጳውሎስ ምስጢር ነበረው። ምስጢር ታውቃላችሁ? እና ምስጢር ማለት ለማንም ነው። አንድ ሰው እንደዚህ አለ፣ አስምዬ ብነግረው አስምሎ ተናገረ ይላልና ስለዚህ ምስጢር ከሆነ ለራሳችሁ ያዙ፣ ከኛ ካለፈ ግን ይቀጥላል ማለት ነው። ሐዋርያው ጳውሎስ ምስጢር ነበረው፣ ለማንም ያልተናገረው፣ ለሁለተኛ ሰው ያልተናገረው ምስጢር ነበረኝ ይላል። እና ይሄንን ምስጢር የሚገርማችሁ ለወራት አልተናገረም፣ ለዓመታት አልተናገረም። ይሄንን ምስጢር ለ14 ዓመት ደብቆ ለራሱ የያዘው ምስጢር ነው። እዚህ አሁን ያነበብነው ክፍል ላይ የምነግረን ምስጢሩ ምንድነው? ምስጢሩ አንድ ቦታ ላይ ሐዋርያው ተወግሮ፣ በድንጋይ ተወግሮ ሞቷል ተብለው ሰዎች ጥለውት ከሄዱ በኋላ ይህንን ሰው እግዚአብሔር በመንፈስ ብድግ ያደርገዋል። እንዴት እንደሄድኩኝ አላውቅም ይላል። ያ ሰው በስጋ ይሄድ ማለት በስጋ ማለት በአካል ተነስቶ ይሄድ አላውቅም። ስጋው መሬት ላይ ሆኖ በመንፈስ ብቻ ልሄድ አላውቅም። እማቀው ግን እስከ 3ኛ ሰማይ ድረስ ተነጠቅኩኝ ይላል። 3ኛ ሰማይ ድረስ ተነጠቅኩኝ። ለሰው ልነገር የማይቻል ነገር አየው። ከጌታ ጋር ተገናኘው። 3ኛ ሰማይ ላይ ነበርኩኝ። የሚገርም ነገር ነው። ከዛ ከመጣው በኋላ ግን ያንን ምስጢር ለሰው መናገር አልቻልኩም ይላል። ለምን? ያየውን ነገር ለመናገር በጣም ከባድ፣ ለመግለጽም ከባድ ነው። እዚህ ምድር ያለው ሰው ደግሞ ብነገረውም ላይገባውም ስለሚችል ይሄንን እንግዲህ እኔ ከጌታ ጋር የምኖረው ምስጢር አድርጎ የያዘ ሰው ነው ሐዋርያው ጳውሎስ። ከዚህ ጋራ ደግሞ የሚሄድ ሄዶ ከመጣ በኋላ በፊት ያልነበረው አንድ ነገር በህይወቱ ውስጥ ሲሆን እንመለከታለን። ይሄውም ምንድነው? በዚህ ባየው መገለጥ እንዳልታበይ የሥጋ መጎሸሚያ የሰይጣን መልእክተኛ ተሰጠኝ ይላል። አያችሁ ተቃራኒ ነገር እንደሆነ። ወደ ላይ ሄድኩኝ፣ 3ኛ ሰማይ ሄድኩኝ፣ ሌሎች ሰዎች ወዳልደረሱበት ደረስኩኝ። እግዚአብሔር ብድግ አደረገኝ፣ አሳየኝ። ካየው በኋላ ግን ተመልሼ ስመጣ ትላንትና ያልነበረ ነገር በህይወቴ ላይ ተከሰተ። ምን ነበረ? በፊት ጤነኛ ነበርኩኝ፣ በፊት ችግር አልነበረብኝም፣ በፊት አያመኝም ነበር፣ በፊት የሆነ አሁን የሚያሰቃየኝ ነገር አልነበረም። ከመጣው በኋላ ግን የሥጋ መጎሸሚያ የሰይጣን መልእክተኛ ተሰጠኝ። ለምን ካላችሁ ሐዋርያው በኋላ ይናገራል። እንዳልታበይ በመገለጥ ታላቅነት እንዳልታበይ ያንን ባላንስ የሚያደርግ ነገር ተሰጠኝ ይላል። ዛሬ የሆነ ፈተና ውስጥ ያላችሁ ሰዎች ስሙኝ ወገኖቼ ሆይ፣ የሆነ ፈተና ለሰዎችም ለመናገር ሊከብድ ይችላል፣ ብንናገርም ላይገባቸው ይችላል። ስለዚህ ብቻችንን የያዝነው የምናልፍባቸው ነገሮች ሊኖሩ ይችላሉ። ያለነው መንግስተ ሰማይ ሳይሆን ምድር ላይ እንደሆነ እንድናውቅ ያስፈልጋል። እስቲ አንድ ላይ አሜን በሉ። ያለነው የት ነው? ሁሉ ነገር በትክክል ቢሄድ፣ ትዳሩም በጣም በሽ ያለ ሰላም፣ ልጆቹም በቃ በትምህርታቸው በጣም ጎበዝ፣ ቢዝነሱም እንደልባችን፣ ጤንነታችን ሙሉ፣ ሁሉ ነገር የተስተካከለ ቢሆን ታውቃላችሁ ምን እንደምሰማን? መንግስተ ሰማይ ራሱ እዚህ ሆኖ ቁጭ ይላል። ነገ ሌላ ነገር እንዳንመኝ ያደርገናል። ስለዚህ እግዚአብሔር አምላክ አንዳንድ ጊዜ ምን ያደርጋል? ያንን ኦፍሴት የሚያደርግ ትንሽ በቃ እንግዶች ነን፣ መጻተኞች ነን፣ ሀገር አለን የምንጠብቀው። እንኳንም ይሄ የዘላለም ቤታችን አልሆነ፣ እንኳንም አዲስ ሰማይና አዲስ ምድር ጠበቀን ብለን ተስፋ እንድናደርግ የሆነ የሚጎሽመን ነገር ጌታ ያደርጋል። እዚህ ጋርም አሜን ይባላል። ድሮ አሁን አላውቅም እንግዲህ ድሮ ነው ያልኳችሁ። ቤተሰቦቻችን እንደው በቃ ኮሶ የሚባል ነገር አለና መድኃኒት ያጠጡናል። እንዳሁኑ አንድ ታብሌት አልነበረም የሚዋጠው። እንዳሁኑ አንድን እንደዛ አይደለም፣ ጠጣ ተብለን ይሰጠናል ማለት ነው። ምን እንዲያደርግ መሳችሁ? እንዲያሽረን፣ ችግር የሆነውን ነገር ከኛ ውስጥ እንዲያወጣ፣ ከዛ በኋላ በጣም ስለሚያስቀምጥ ደግሞ ከሰፈር እንዳንርቅ እዛው ካቤ እንድንሆን። እንግዲህ እናንተ ወጣቶች ይሄ በጣም ላይገባችሁ ይችላል። እና መድኃኒት እንደዚህ ነበረ። ከዛ በኋላ ቼክ እንደረጋለን። አስቀምጦሃል ወይ አድኖሃል የሆነ ነገር ሆኗል ወይ እንባላለን። እና ምንም ነገር የለም ካልን
ምን ይባላል? ዶሮ ማታ ይባላል። እና እስቲ ዝለልበት ይባላል። ዝለልበት እስቲ ትንሽ ወገኖቼ። እግዚአብሔር በዚህ ሰዓት ይኸውላችሁ የሚሰጠን መድኃኒት አለ። ተጮክ በሉና ለእግዚአብሔር ክብር አሜን በሉ። እግዚአብሔር የምናገረን ነገር አለ ማለት ነው። እንግዳውስ ከብደን ይኸውላችሁ ሐዋርያው ጳውሎስ ለምን አወጣው ይሄንን ምስጢር? እንግዲህ ተመልከቱ፣ ቀላል አይደለም። 14 ዓመት ደብቆ አሁን ለምን ብድጋር ለምን አመጣው? ለምን ያንን ርዕሰ ጉዳይ አመጣ ካላችሁ ሰዎች ነበር። እሱ አልፈለገም። መመካት እንኳን አልፈልግም ነበር። እንግዳውስ በመገለጥ ታላቅነት የምትመኩ ስለሆናችሁ እኔም መገለጥ እንዳለኝ ልንገራችሁ። ምክንያቱም ሐዋርያው ጳውሎስ ሐዋርያ አይደለም፣ አልተገለጠለትም፣ ዝም ብሎ ነው እንትን የሚሉ ሰዎች ስለተነሱ ከሱ በላይ እኛ መገለጥ አለን የሚሉ ስለተነሱ ሳይፈልግ በግድ ማውጣት ነበረበት። እንግዳውስ በመገለጥ ለምትመኩ ለእናንተ እናገራለሁ፣ ያልተናገርኩትን እናገራለሁ። እኔ እኮ እስከ 3ኛ ሰማይ ሄጄ አይቻለሁ ይላል። እግዚአብሔር የተባረከ ይሁን። ከዛ በኋላ ግን በዚህ በመገለጥ ታላቅነት እንዳልታበይ የተሰጠኝ ደግሞ የሥጋ መጎሸሚያ የሰይጣን መልእክተኛ። ይሄንን ብዙ የመጽሐፍ ቅዱስ አስተማሪዎች አይስማሙበትም። ምን ይሆን ሐዋርያው ጳውሎስ ይሄ የሥጋ መጎሸሚያ የሰይጣን መልእክተኛ የሚለው ነገር ምንድነው? በሥጋው ያመው ነበር ወይ? አይደለም፣ ሐሞት አይደለም። እንዲያውም እየተከታተሉ የሰይጣን መልእክተኛ ስለሚል በሄደበት ቦታ ሁሉ ከሱ ጋር እየሄዱ የሚያሳድዱት ሰዎች አለ ብለው ደግሞ የሚተረጉሙ አሉ። እኔ ዛሬ የምነግራችሁ እንደውም አለመታወቁ ችግሩ ምን እንደሆነ ጥርት ብሎ አለመታወቁ ለኛ ጥሩ ነው። ለምን መሰላችሁ? የኔንም ችግር ይወክላል፣ የአንተንም ችግር ይወክላል፣ የአንቺንም ችግር ይወክላል። ብቻ ይኸውላችሁ የሥጋ መጎሸሚያ መሆኑ ይበቃል። የሰይጣን መልእክተኛ መሆኑ ይበቃል። እንዳንታበይ ያደረገን ነገር መሆኑ ይበቃል። እግዚአብሔር የተባረከ ይሁን። አሁን ልውሰዳችሁ ላችሁ በህይወታችን በኑሯችን በምንቸገርበት ጊዜ ሰዎች ችግራቸውን የሚቋቋሙበትን አንዳንድ መንገዶችን አነሳላችኋለሁ። በተለይ 3 መንገዶች። 3ኛው ዋነኛና ልንከተለው የሚገባ መንገድ ነው ሐዋርያው ጳውሎስ ያሳየን። አንደኛው ምን ይላሉ? ችግር በሚመጣበት ጊዜ እንደ ክርስቲያን እንቃወመዋለን። ዞር በል ይሄ ከሰይጣን ነው፣ ስለዚህ መሄድ አለበት ብለን መገሰጽ ተገቢ ነው ብዬ አስባለሁ። አንዳንድ ጊዜ በእውነት የጌታን ስም ጠርተን የከበበን ደመና ዞር ስል አይተናል። እኔ አይቻለሁ በህይወቴ። ምስክርነት ብጀምር እዚሁ ላሳድራችሁ እችላለሁ። አንዳንድ ጊዜ እግዚአብሔር እንደዚህ የሚያደርግበት ጊዜ አለ። ችግር ስመጣ ይኸውላችሁ በጸሎት እንገስጻለን፣ ከችግሩ ለማምለጥ እንሞክራለን እና በእንግሊዝኛ ይላሉ እስኬፕ ይላሉ። እስኬፕ ከችግሩ ለማምለጥ ማንኛውንም አይነት መንገድ እንጠቀማለን። ሐዋርያው ጳውሎስን መጀመሪያ የተጠቀመበት መንገድ ይሄ ነው። ይሄ የሥጋ መጎሸሚያ የሰይጣን መልእክተኛ ተሰጠኝ፣ እኔም ይሄ ነገር ከኔ እንዲለይ ስንት ጊዜ ጸለይኩኝ? እስቲ አንድ ላይ 3 ጊዜ ጸለይኩኝ። ይሄ 3 ጊዜ ማለት ጠዋት፣ ቀን፣ ማታ ማለት አይደለም። ሰሞኑን በቤዛ ኢንተርናሽናል ይደረግ እንደነበረው የጾምና የጸሎት ጊዜ ይኸውላችሁ 40 ቀንና 40 ሌሊት ሲጸልይ ይሄ እንደ አንድ ነው የሚቆጠረው። ሌላ ሲዝን ላይ በዚህ ጉዳይ ላይ እኔ ጸልያለሁ ይሄ ነገር ከነ መለየት አለበት ብሎ በሚጸልይበት ጊዜ እንደ 2 ሊቆጠር ይችላል። ግን በጣም ሐዋርያው የሚያስበው 3 ጊዜ ለዚህ ጊዜ ዓላማ አድርጎ ጊዜ ለይቶ 3 ጊዜ ይሄ ነገር ከሱ እንዲለይ ይጸልያል። አንዳንድ ችግሮች ወዲያውኑ ከኛ ላይ ይወገዳሉ። ሌላ ጊዜ ደግሞ እዛው ሆነው እናገኛቸዋለን። የሆነ ታናል ድልድይ ታውቃላችሁ? ዳዊት እንዳውም በመዝሙር 23 ላይ በሞት ጥላ መካከል እንኳን ባልፍ አይደለም የሚለው። አንዳንድ የሞት ጥላ ወዲያውኑ ገብተን የምንወጣባቸው አሉ። አንዳንድ የሞት ጥላ ደግሞ ለረጅም ጊዜያት እንነድባቸዋለን። አይሄድም ወይ? ልክ ጎልያድ ጠዋትና ማታ እየመጣ እንደምዝት ማለት ነው። ሲነጋም ያ ችግር አለ፣ በሚቀጥለውም ጊዜ ያ ችግር አለ እና ያ ችግር ሁል ጊዜ ለዓመታት ከኛ ጋር ሊቆይ ይችላል
እና ብንገስጸው ምንድነው ምስጢሩ? የጸሎት ማነስ ነው ወይ? አልጾምኩም ወይ? አልጸለይኩም ወይ? አልገሰጽኩም ወይ? ቅዱሳን አልጸለዩልኝም ወይ? ይሄ ነገር ለምንድነው ከኛ ያልተለየው ልንል እንችላለን። ስለዚህ የመጀመሪያው እስኬፕ፣ በቃ ከችግሩ ለማምለጥ ማንኛውም አይነት መንገድ መጠቀም። ሁለተኛውስ ኢንዱር ይላሉ። እስኬፕ ብቻ ሳይሆን ኢንዱር፣ ይሄ በቃ ተው ቻለው ሆዴ የሚባል ነገር ታውቃላችሁ? በቃ ቻለው፣ ደባል አድርገው። ማምለጥ ካልቻልኩኝ ተስማምቼ አብረው ልኑር። አንድ ቤት ውስጥ ነው የምንኖረው። ችግሩ አለ፣ እኔም አለው። ላመልጠው አልቻልኩም፣ ጸለይኩኝ፣ ነገሩ አልተመለሰልኝም። ስለዚህ ለምን ተስማምተን አንኖርም? በቃ ልቻለው። አንድ ልቻለው ያደከማት እህት እንደዚህ አለች። ጌታ ሆይ አለች። አንድ ቀን ጠዋት ተነሳችና ጌታ ሆይ አንተ አልፋ ነህ፣ አንተ ኦሜጋ ነህ፣ አንተ መጀመሪያ ነህ፣ አንተ መጨረሻ ነህ። እኔ ግን በመካከል ላይ ተቃጠልኩኝ አለች። አንተ የዚህን ችግር መነሻ ታውቃለህ፣ መጨረሻውንም ታውቃለህ። ነገ ከዚህ አውጥተህ ሌላ ክብር ልታዘጋጅ ትችላለህ። እኔ መሃል ላይ ግን ተቃጠልኩኝ፣ እኔ መካከል ላይ ግን አልቻልኩትም ማለት። አንዳንድ ጊዜ ችግሮቻችን እንደዚህ የሚሆኑበት ጊዜ አለ። በእርግጥም እግዚአብሔር አልፋና ኦሜጋ ነው። ክብር ሁሉ ለጌታ ይሁን። ዛሬ በህይወታችን የምናልፍበትን ነገር እንዴት አድርጎ ለክብሩ እንደሚያደርግ አታውቁም ወገኖች ሆይ። ልንገራችሁ አንዳንድ ነገር ይውላችሁ። ዮሴፍና ያዕቆብ ለምሳሌ ያዕቆብ ብዙ ልጆች ነበሩት እንደምታውቁት። ግን ዮሴፍ እንደው ፓምፐርድ ኪድስ የሚሉት አለ አይደል? ተወዳጅ፣ ምን በቃ በቀይ ካርፔት ላይ እንዲራመድ እጁን የሚያስታጥቡት፣ እሾክ እንዳይወጋ፣ ምንም እንዳያነሳ፣ እዛው ቤት አካባቢ የሚቆይ እንዲህ አይነት በፍቅር የሚኖሩ አባትና ልጅ ናቸው ያዕቆብና ዮሴፍ። ታውቃላችሁ፣ ሌሎቹ በግ ይጠብቃሉ፣ እሱ ከቤት አይወጣም። እግዚአብሔር ግን በዮሴፍ ህይወት ውስጥ ትልቅ ዓላማ አለው። እንዴት አልፎ ነው እግዚአብሔር በዮሴፍ ህይወት ውስጥ የሚሰራው ካላችሁ፣ ይኸውላችሁ የሚዋደዱትን አባትና እናት ልጅ መለያየት ነበረበት እግዚአብሔር። ሃሌሉያ! የሚዋደዱትን ዮሴፍና ያዕቆብን መለያየት ነበረበት። ሲለያያቸው ደግሞ በቀላሉ አይደለም ያለያያቸው። ሂድ ወንድሞች ጋር አለ። ወንድሞቹ ጉድጓድ ውስጥ ከተቱት። ከዛ በኋላ ማያውቀው ግመል ላይ ተሳፈረ፣ ወደ ማያውቀው ሀገር ሄደ። የሚገርማችሁ ነገር ሞቷል ብለው ሲናገሩ እነሱ ይላቸው ባይገሉትም እንደ ሞተ ነው የቆጠሩት፣ ፈጽሞ ወደማያዩበት ምድር ስለላኩት። እዚህ ጋር ያዕቆብ ያለቅሳል፣ እዚህ ጋር ዮሴፍ ያለቅሳል። እግዚአብሔር ግን የነገውን ያውቃል። እዚህ ቤት በትልቁ አሁን አሜን በሉ። የሆነ የሚወጣ ነገር አለ። እግዚአብሔር ይመስገን። አትፍሩ፣ ኢየሱስ ጌታ ነው። የያዘን እጅ ብርቱ ነው። አንድ ደግሞ ለኦፕሬሽን እየተገፋ አንድ ልጅ ወደ ዶክተሩ ወዳለበት ቀዶ ጥገና ወደሚደረግበት ነርሶች እየገፉት ይሄዳሉ። እና የሚገርማችሁ ከበሽታው በላይ ፍርሃቱ ነው ልጁን ያስላበው። እና አልጋ ላይ ተኝቶ ይንቀጠቀጣል። ከዛ በኋላ ዶክተሩ ሲወጣ አልጋው ራሱ ይንቀሳቀሳል። እና ምን ሆነሃል አለው ዶክተሩ። ከዛ በኋላ ዶክተር የመጀመሪያ ሰርጀሪ እኮ ነው አለው። የመጀመሪያ ስለሆነ ነው የፈራሁት አለው። ዶክተሩ ያጽናናው መሰለው እና አንድ ነገር አለው፣ አይዞ አትፍራ፣ እኔም የመጀመሪያ ሰርጀሪ ነው ገና ዛሬም ማድረግ። ይኸውላችሁ የእኛ ጌታ ግን የመጀመሪያው አይደለም። ሲያድን የመጀመሪያው አይደለም። ስታደግ የመጀመሪያው አይደለም። ሃሌሉያ! ያ ዮሴፍን የመራ ጌታ ከኛ ጋር አለ። እግዚአብሔር የተባረከ ይሁን። ያውቃል እንዴት እንደሚያድን እሱ ያውቃል። ስለዚህ ይኸውላችሁ ችግር ሲመጣ ሲያጣድፈን በተለያየ መንገድ የምንሞክራቸው ነገሮች አሉ። አንደኛ ለማምለጥ እንሞክራለን፣ እስኬፕ። ሁለተኛ ደግሞ ለመቻል እንሞክራለን፣ እንዱር። ሶስተኛውና ሐዋርያው ጳውሎስ ግን የሚነግረን የሚገርማችሁ ኢንሊስት አድርጉት ይላል። ወታደር አድርጉት፣ ሰራተኛ አድርጉት፣ ችግራችሁን ሰራተኛ አድርጉት፣ አገልጋይ አድርጉት። ክብር ለጌታ ይሁን። እስቲ አንድ ላይ ሰራተኛ አድርጉት።
እንዴት ነው ችግራችንን እሱ እንዴት ነው ሰራተኛ ሊያደርግ የቻለው የሚለውን አንዳንድ ሐሳብ አብረን እንመልከት። ሐዋርያው ጳውሎስ ይውላችሁ እኔ እንደውም በቃ በስጋ እንደታመመ የሚያመለክት አመልካች ቃሎችን መናገር ይችላል። በስጋ እንደታመመ የሚያመለክት ምንድነው ካላችሁ ለገላትያ ሰዎች ሲጽፍ ለኔ ካላችሁ ፍቅር የተነሳ አይናችሁን እንኳን አውጥታችሁ ለኔ ለመስጠት በወደዳችሁ ነበር ይላል። አትችሉም እንጂ የኔን ህመም ወስዳችሁ የናንተን ብትሰጡኝ ደስ እንደምላችሁ ያን ያህል መስዋዕታዊ ፍቅር ለኔ እንዳላችሁ አውቃለሁ ይላል። ስለዚህ ምናልባት አይኑን አሞት ይሆን ወይ? ሌላ ቦታ ደግሞ ምን ይላል? እነዚህ መጽሐፍቶች በገዛ እጄ የጻፍኳቸው ናቸው ይላል። ምን ማለት ነው በገዛ እጄ ማለት? በፊት እሱ እየተናገረ ሌላ ሰው ይጽፍ ነበር። ይሄንን መልእክት ግን ለሌላ ሰው አልሰጥም። ቢያመኝም እንደሚገባ ባላይም በነገራችን ላይ ጣሊያን እሱ የታሰረበት ጳውሎስ እስረኛ ሆኖ አንደኛ ጢሞቴዎስ ሁለተኛ ጢሞቴዎስ የጻፈበት ቦታ ማለት የፕሪዝን ኤፒስትልስ የሚባሉትን የጻፈበትን ቦታ ሄጄ አይቻለሁና እስካሁን ድረስ ይሄዳችሁም ያያችሁ አላችሁ። ምገርማችሁ ይጠቀምበት የነበረው ፋኖስ እንኳን ሳይቀር እዛች ቦታ ዋሻ ውስጥ ተንጠልጥላለች። ስለዚህ እንዲህ አይነት መብራት አልነበረም። እንግዲህ ማያይ ከሆነ ደግሞ የአይን ችግር ካለው እንዴት አድርጎ ጻፈ? ይሄንን ግን እኔ በገዛ እጄ ነው የጻፍኩት ይላል ሐዋርያው ጳውሎስ። እንዴት አደረገው? ይኸውላችሁ ይሄንን መከራውን እንዴት ነው ያየው? ኖ ይሄንን ለማምለጥ አልሞክርም። ይሄንን ችየው በቃ ጓደኛ አድርጌ አልኖርም። ይሄንን ችግር ግን ለእግዚአብሔር ክብር ይጠቀማለሁ ነው ያለው። ክብር ለጌታ ይሁን። እንዴት ካላችሁ ይኸውላችሁ ካነበብነው ክፍል እነዚህን ሐሳቦች የሥጋ መጎሸሚያ የሰይጣን መልእክተኛ ተሰጠኝ ይላል። ተሰጠኝ። ይሄ ተሰጠኝ የሚለው ማን ነው የሰጠው? ሰይጣን ነው የሰጠው። ከሰይጣን ነው የተቀበለው። ተሰጠኝ እና ደግሞ እኔ አልቀበልም አላልኩም አላለም። ተሰጠኝ። ኦኬ እግዚአብሔር ሆይ ለምን ሰጠኸኝ ብሎ ሲጠይቀው እንዳትታበኝ ነው አለው። ካየው ክብር የተነሳ ካየው ውበት የተነሳ ካየው የእግዚአብሔር ግርማ የተነሳ ከኔ በቀር ሌላ የለም እንዳትል ሰጠው ነው የተባለው። ማለት እግዚአብሔር የበሽታ ምንጭ ነው አይደለም። እግዚአብሔር ግን የሚገርማችሁ ነገር ሳይፈቅድ በህይወታችን የሚሆን ምንም ነገር የለም። ስለዚህ ምንጩ ሌላ ቢሆንም እግዚአብሔር ሱፐርቫይዝ ያደርጋል። እሱ ልዑላዊ አምላክ ነው፣ በበላይነት ያያል። እንግዲህ ባላንስ ለማድረግ ሚዛን ለመስጠት ለሐዋርያው ተሰጠኝ ይላል ሐዋርያው ጳውሎስ። እስቲ ችግሮቻችንን እንዴት ልጠቀም በሉ። እንዴት ልጠቀም? አንዳንድ ጊዜ እግዚአብሔር እስር ቤት ውስጥ ያስገባና እዛ ቦታ ወንጌላዊ ያደርገናል። አንዳንድ ጊዜ እንደ ዮሴፍ ወደ ሌላ ሀገር ይልከና ለህዝብ መዳን ምክንያት ያደርገናል። አንዳንድ ጊዜ ስደተኞች ያደርገና ባለንበት ስፍራ ሁሉ ሚሽነሪ ያደርገናል። ትላንት እንደሰማነው የሚገርማችሁ አረብ ሀገር የሄዱ ልጆቻችን በዛ ቦታ ሚሽነሪ ችግር ነው፣ ቀላል አይደለም። ተመችቷቸው አይደለም የሚኖሩት፣ ግን ለእግዚአብሔር ክብር ያደርጉታል። ኧረ እግዚአብሔር የተባረከ ይሁን። ስለዚህ ተሰጠኝ ብቻ ሳይሆን ሐዋርያው ጳውሎስ የሚለው እሰጠዋለሁ ነው የሚለው። በቃ ህይወቴን እሰጠዋለሁ፣ ኑሮዬን እሰጠዋለሁ፣ ከሱ የተቀበልኩትን መልሼ እሰጠዋለሁ፣ ችግሬን እሰጠዋለሁ፣ እግዚአብሔር እንድጠቀምበት እፈቅድለታለሁ ይላል። ሌላው ሐዋርያው ጳውሎስ እግዚአብሔር ተናገረኝ ይላል። ይሄ ነገር ከኔ እንዲለይ 3 ጊዜ ጸለይኩኝ፣ እሱም ተናገረኝ ይላል። ልምከራችሁ ቅዱሳን፣ ልምከራችሁ በየእሁዱ እኛ እንኳን ሩቅ አገር ሆነን ቤዛ ኢንተርናሽናል ከዚህ የምተላለፈውን መልእክት እንሰማለን፣ እግዚአብሔርን እናመሰግናለን። ፓስተር ዘሩን ብትጠይቁት በዋትስአፕ ላይ እልክለታለሁ። ፓስተር ዛሬ የተሰበከው ቃል ልቤን ነክቷል፣ እግዚአብሔር ይባርክ ብዬ ከሩቅ አገር እመልሳለሁ። የእግዚአብሔር ቃል መፍትሄ ነው። እግዚአብሔር የተባረከ ይሁን። ግን አንዳንድ ጊዜ የሰማነው ቃል ከሰሚዎቹ ጋር በእምነት ስላልተዋሃደ አልጠቀማቸውም ይላል። ስለዚህ ስንመጣ ትህትና ይጠበቅብናል። ቅድም በጸሎቴ እንዳልኩት በዛ ምድረ በዳ ላይ መና ፈሶ ነበር። ታውቃላችሁ መናው የምን ምሳሌ ነው ካላችሁ እስራኤልን የበሉት የእግዚአብሔር ቃል ምሳሌ ነው። የሚገርማችሁ ድቡልቡል ነው ይላል፣ ዘላለማዊ ቃል ነው። የሚገርማችሁ ነጭ ነው ይላል፣ ንጹህና ቅዱስ እግዚአብሔር ቃል ነው።
የሚገርማችሁ ደቃቅ ነው ይላል። ስለዚህ ደቃቅ መሆኑ ጊዜ አትኩሮት ሰተን ማሰብና ጊዜ ሰተን ማጥናት ይጠይቃል። ስለዚህ እስራኤላውያን እንደ በቆሎ ቆሞ ሳይሆን የሚሰበስቡት ያንን ደቃቅ የሆነውን ተንበርክከው በጉልበታቸው ነበር የሚሰበስቡት። ክብር ለጌታ ይሁን። ደግሞ በአመት አንድ ጊዜ ሳይሆን ጧት ከእንቅልፋቸው ሲነሱ የእግዚአብሔር ክብር ሰፈሩን ሞልቶ ያያሉ ይላል። ስለዚህ መናው የሚመጣው ለየቀኑ ነበር። እኔና እናንተም ቃሉን መስማት ብቻ ሳይሆን በእውነት በትህትና እንድንሰማው እግዚአብሔር ይርዳን። የዛን ጊዜ ይጠቅመናል። የዛን ጊዜ መንገድ ይሆነናል። እግዚአብሔር ስለዚህ ሐዋርያው ጳውሎስ ያገኘው ነገር ችግሩ ሳይወገድ ቃል ነው የመጣለት። እግዚአብሔርም ተናገረኝ ይላል። እግዚአብሔርም ተናገረኝ። ስትጮኩ በሉና እግዚአብሔር ተናገረኝ በሉ። እንዴት ነው የምናገረው? እግዚአብሔር በቃሉ። እግዚአብሔር ይመስገን። ምን አለው እግዚአብሔር? ይህን ችግር ካንተ ላይ አላነሰም፣ ነገር ግን አራተኛውና ጸጋዬ ይበቃሃል። ምን? ጸጋዬ ይበቃሃል። ኃይሌ በድካሜ ይፈጸማል። አንዳንድ ጊዜ እንዴት ነው ሰላም ነው ወይ ስንባባል ሰዎች ምን ይላሉ? በጣም መቸገራቸውን ድካማቸውን ለመናገር ሲፈልጉ አለው በጸጋው ይላሉ። ቆይ በጸጋው ካልሆነ እንዴት ነበር መኖር የፈለግከው? በጸጋ መኖር ማለት የዳን ነው በምንድን ነው? እስቲ አንድ ላይ በጸጋ። የምንኖረው በምንድን ነው? የምንቋቋመው በምንድን ነው? የምናገለግለው በምንድን ነው? እግዚአብሔር የተባረከው። ጸጋዬ ይበቃሃል፣ ኃይሌ በድካም ይፈጸማል። ዋው! ስለዚህ ተመልከቱ፣ ተሰጠኝ፣ እሰጠዋለሁ፣ ተናገረኝ፣ ጸጋዬ ይበቃሃል አለኝ። የመጨረሻው ደግሞ እንግዳውስ አለ ሐዋርያው ጳውሎስ፣ እንግዳውስ አለ ከዚህ በኋላ ጸጋዬ ይበቃሃል፣ ኃይሌ ፍጹም የሚሆነው በድካም ጊዜ ነውና አለኝ። ስለዚህ የክርስቶስ ኃይል በእኔ ያድር ዘንድ ይበልጥ ደስ እያለኝ በድካሜ እመካለሁ። ከዚህ በኋላ እግዚአብሔር የተባረከ ይሁን። ይሄን ችግር አልሸሸውም። ይሄን ችግር ደባል ሆኜ አብሬው አልኖርም። ይሄን ችግር ለእግዚአብሔር ክብር እሰጣለሁ። እግዚአብሔር የተባረከ ይሁን። ይበልጥ ደስ እያለኝ በድካሜ እመካለሁ። ስለ ክርስቶስ በድካም በስደት በመከራ በጭንቀት ደስ የምሰኘው ለዚህ ነውና ሲደክም ያን ጊዜ ብርቱ ነኝና። እግዚአብሔር የተባረከ ይሁን። ከዚህ በኋላ ይሄ ቸገረኝ፣ ከዚህ በኋላ ሌላ ነገር አላወራም። እግዚአብሔር ሆይ ከዚህ በኋላ አንተ ተጠቀምበት። ክብር ለጌታ ይሁን። በእኔ ሁኔታ አንተ ራስን ግለጥ፣ በድካሜ ኃይል ይገለጥ እያልኩን ከእግዚአብሔር ጋር እኖራለሁ አለ። እግዚአብሔር የተባረከ ይሁን። ዛሬ ከዚህ ክፍል ምን ይዘን እንሄዳለን ካላችሁ ወገኖቼ ሆይ በዚህ ምድር ላይ እስካለን ድረስ እንደ ሁሉ ነገር ተሟልቶ አለው የሚል ሰው ካለ ያ ሰው ትክክለኛ ሰው አይመስለኝም። በብዙ መከራ የእግዚአብሔር መንግስት ልንወርስ ይገባናል። ጌታ ኢየሱስ ክርስቶስም ሲል በዓለም ካላችሁ መከራ አለባችሁ፣ በእኔ ካላችሁ ግን ሰላም አላችሁ፣ አይዟችሁ እኔ ዓለምን አሸንፌአለሁ ነው ያለው። ስለዚህ መከራዎቻችንን አንዳንድ ጊዜ በመንገዳችን የሚመጣ ፈተናዎቻችንን እንዴት ነው የምንቋቋመው ለሚለው ነገር ይኸውላችሁ፣ አንደኛው መሸሽ፣ ሁለተኛው ደባል ሆኖ መኖር፣ ሶስተኛው ጠላት ወይ እፈር። እኔ ያለሁበት ሁኔታ ለእግዚአብሔር ክብር ይጠቀመዋለሁ። ሁሉንም ነገር ወገኖቼ ለእግዚአብሔር ክብር እናድርገው። አሜን። እግዚአብሔር የተባረከ ይሁን። እኔ አሁን በማገለግልበት ቤተ ክርስቲያን በአሜሪካ ሀገር በየትኛውም ቸርች ይሄ አለ። በጣም ኃይለኛ ጨለማ ነው ያለው። እኛ ኤቭሪ ሳንዴ የምናስተምረው ትምህርት እግዚአብሔር በሚልካ የሚመች ስራ ስላለ አይደለም ይመስለናል። የሚመች ስራ ስላለ አይደለም፣ ግን ባይመችም ሪሜምበር እናንተን እግዚአብሔር ለክብሩ ነው በዛ ቦታ ያደረጋችሁ። ስራው ሲያልቅ ሐሳቡ ሲፈጸም ጌታ ደግሞ ሌላ ነገር ይለውጣል። እስከዛው ጊዜ ድረስ ግን ያው ፊታችሁ ያማረርን ሳይሆን ደባሎንን ሳይሆን ለእግዚአብሔር ክብር ነው እዚህ ያላችሁት እያላችሁ ሂዱ እያልን ብዙ ሰዎች
በጣም ከባድ በሆነ ቦታ ጌታን ይቀበላሉ። ብዙ ምስክርነቶችን እየሰማን ነው። እግዚአብሔር ችግሮቻችንን ለራሱ ክብር ሲጠቀምበት እያየን ነው። አላውቅም እንግዲህ ዛሬ ጠዋትም በተለያየ ሁኔታ ውስጥ ለምታልፉ ሰዎች እግዚአብሔር የሚለው ይሄ ነው። ጸጋዬ ይበቃሃል፣ ኃይሌ በድካም ይፈጸማል። ስለዚህ እኛም እንደ ሐዋርያው ጳውሎስ ከዚህ በኋላ በድካም ልመካ ፈልጋለሁ፣ የእግዚአብሔር ኃይል ያድርብኝ ዘንድ ከሚሉት ሰዎች እግዚአብሔር ያድርገን። ጌታ እግዚአብሔር ይባርካችሁ። እንቆማለን በእግሮቻችን። ሃሌሉያ። አሁን ቀኝ እጆቻችንን በማንሳት ለሱ እንስጠው። እስቲ ለሱ እንስጠው። ሃሌሉያ፣ ለሱ እንስጠው። እግዚአብሔር ሆይ አንተ ትልቅ አምላክ ነህ፣ አንተ ትልቅ አምላክ ነህ። እናመሰግናለን። ልዑላዊ ነህ፣ ታላቅ አምላክ ነህ። ሁሉን ነገር ታያለህ፣ ልጆችን ታውቀናለህ። ጽዮን ግን እግዚአብሔር ረስቶኛል፣ ጌታ ትቶኛል ትላለህ። በእውኑ ሴት ከማኅፀኗ የወጣው ልጅ መስራት ትችላለህ? እሷ ሰው ስለሆነች ታደርገው ይሆናል። እኔ ግን አልረሳሽም፣ በእጆቼ መዳፍ ቀርጬሻለሁ፣ ቅጥሮችሽ ዘወትር በፊቴ ናቸው አልክ። እግዚአብሔር ስም የተባረከ ይሁን። በጎነትን እንድንናገር በእኔ ላይ ያለው የእግዚአብሔር ዓላማ መልካም ነው እንድንል፣ የፍቅር ነው እንድንል እንድትረዳኝ እጸልያለሁ። እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም ከሕዝብ ጫንቃ ላይ ጌታው ሸክም ቀንበር ካንገታቸው ላይ በዚህ ሰዓት ይሰበር። በኢየሱስ ስም እኔ አዛለሁ፣ ይሰበር። እግዚአብሔር ሆይ ከዚህ ቃል የተነሳ ባለንበት ሁኔታ ባለንበት አድራሻ እግዚአብሔር አባት ሆይ ነገራችንን ለእግዚአብሔር ክብር ማድረግ፣ ችግሮቻችንን የእግዚአብሔር አገልጋይ ማድረግ እንድንችል እንድትረዳን እጸልያለሁ። ይሄ ጉባኤ የተባረከ ጉባኤ ይሁን። ሃሌሉያ። እስቲ በሰሞኑ ጸሎት ላይ እጆቻችሁን አንሱና እኔም ደግሞ እጸልያለሁ። የሰማይ አምላክ እግዚአብሔር ሆይ በላያቸው ላይ ሰማይ ይቀደድ። አይኖ ለምድር ሁሉ የሚበቃ በረከት በዚህ እየተጠበቀ ነው። ለአፍሪካ የሚበቃ ለዓለም የሚበቃ እግዚአብሔር ሆይ ትልቅ ነገር በዚህ ቤተ ክርስቲያን እየተፈለገ እንዳለ እኔ አውቃለሁ። እግዚአብሔር ሆይ አንተ ደግሞ አቤቱ ጌታ እግዚአብሔር ሆይ አስቤያለሁ ይሆናል፣ ተናግሬያለሁ፣ አደርጋለሁ የምትል አምላክ ነህና በጌታ በኢየሱስም ሰማይ ይቀደድ። መንፈሳዊ ዝናብ በዚህ ይዝነብ። እግዚአብሔር ሆይ በጌታ በኢየሱስም ስለ እህታችን ስለ ቴሶፊ ስለ ጋሽ ቤተ ስለ ዘመናቸው ስለ ህይወታቸው ሁሉ እኔ አመሰግናለሁ። እግዚአብሔር ሆይ ያዕቆብ ጌታ እግዚአብሔር በመጨረሻው ዘመን በያዘው በትር ላይ ጌታ እግዚአብሔር ሆይ ተደግፎ ለእግዚአብሔር እንደሰገደ ታያላችሁ ያልከንን አሳይተናል አለ። ትሰማላችሁ ያለን አሰምተናል። እግዚአብሔር ሆይ አከብራለሁ ብለው ለአንተ እንዲሰግዱ በኢየሱስ ስም እኔ ጸልያለሁ። እጅ በላያቸው ላይ ይሁን። ሃስታፓዲያ ላቦዲያ ስታካፖዲያ በኢየሱስ ስም ጌታ እግዚአብሔር ሆይ ተሰለፉ። ልጆቼ ሆይ ከዚህ በኋላ የሚሆነው ነገር ነግራቸዋለሁ ብሎ እስራኤልን እንዳሰለፈ ከሮቤል ጀምሮ እስከ ቢንያም ጌታ የሚኖሩትን የዘመናትን ጌታ እግዚአብሔር ሆይ ነገር አንድ በአንድ እንደነገራቸው ሰማይ በላያቸው ላይ ይከፈት። የሚሆነውን ነገር እንዲያዩ በኢየሱስ ስም ጸልያለሁ። እግዚአብሔር ሆይ ክብር ይህን ስፍራ ይሙላ። እጆቻችሁን አወዛውዙ። በቤተ ክርስቲያን ላይ አወዛውዙ። አላ ቦራዲያ ይሙላ። ጌታ እግዚአብሔር ሆይ ክብር ይህን ስፍራ ክብር ይቆጣጠር። ይህን ስፍራ ክብር ይቆጣጠር። ይህን ስፍራ ክብር ይቆጣጠር። ይህን ስፍራ ክብር ይሙላ። ይህን ስፍራ እግዚአብሔር መንፈስ ይሙላ። ሃሌሉያ። ጌታ ዝናብ ይዝነብ። ጌታ ሆይ let it rain ይዝነብ ደመና ጌታ እግዚአብሔር ሆይ በኢየሱስ ስም ጌታ እግዚአብሔር ሆይ የእግዚአብሔር የፈውስ ኃይል ይለቀቅ፣ የበረከት ኃይል ይለቀቅ። እጅ በላያቸው ላይ እንድትሆን ጸለይኩኝ። ክብር በሰማይና በምድር ላንተ ይሁን። ከፍ እናደርጋለን። እስቲ የማያቋርጥ እልልታና ጭብጨባ፣ ያልተቋረጠ እልልታና ጭብጨባ። እግዚአብሔር የተባረከ ይሁን። እግዚአብሔር የተባረከ ይሁን። እግዚአብሔር የተባረከ ይሁን። አሜን፣ አሜን፣ አሜን። ጌታ ይባርካችሁ። እንቀመጣለን። ጌታን እናከብራለን፣ እናመሰግናለን። እንቆምና ለሌላውም ፕሮግራም ጊዜ እንዲኖር እናጠቃልላለን እና የሰማነው ነገር ምንም ይሆን ጸጋዬ ይበቃሻል፣ ጸጋዬ ይበቃል፣ ጸጋዬ ይበቃሃል። ጸጋ እስቲ ሁላችንም ለየራሳችን እንንገር። ጸጋው ይበቃኛል፣
ንገሩት በኃይል ግድ የለም የፈለገ ይሁን ጸጋ 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 የእግዚአብሔር ጸጋ 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 የነገስታት ንጉሥ የእግዚአብሔር ጸጋ ስደክም ጸጋው መንገድ አቅጣጫ ሲሰጥ ጸጋው ሲዝል ጸጋው ጸጋዬ ይበቃል ጸጋው ይበቃል ኢየሱስ ምንም ይሁን ጸጋው ሃሌሉያ በሽታ ይሁን ጸጋው ሌላ ይሁን ጸጋው ዕውቀት አይደለም ዲግሪ አይደለም ዝና አይደለም ክብር አይደለም የእግዚአብሔር ጸጋ የሚያሻግር የሚያስመልጥ ወደ ከፍታ የሚያመጣ ሃሌሉያ ለእግዚአብሔርን የሚያከብር የእግዚአብሔር ጸጋ በጸጋው ድነናል በጸጋው እንመላለሳለን በጸጋው ብርታት እናገኛለን በጸጋው እንሻገራለን በጸጋው እናገለግላለን በጸጋው ሃሌሉያ ክብርን እንሰጣል ጸጋ ሻካዳያስ ሮጋ ራባዲናሞስ የእግዚአብሔር መንፈስ ቅዱስ መንፈስ እናመሰግንሃለን እናከብርሃለን ከፍ እናደርግሃለን ተባረክ ኢየሱስ መፍትሄ ሰጥተናል ተባረክ ጸጋ ከኛ ጋር አለ ተባረክ ስለ ስጦታ ተባረክ ስለ ጸጋ ተባረክ ስለ ኃይል ተባረክ ስለ ብርታት ተባረክ ሻካዲያስ ሃሌሉያ ክብር ላንተ ይሁን አባ ተመስገን ተባረክ ከፍ በል ንገስ ኢየሱስ ሃሌሉያ የኛ ኢየሱስ የተለየ ኢየሱስ ነው የተለየ ኢየሱስ የሚመራ ኢየሱስ መውጫ የሚሰጥ ኢየሱስ ሃሌሉያ እናከብርሃለን ሁላችንም እጆቻችንን ከልባችን ጋር እናነሳለን እግዚአብሔር ቡራኬ እንቀበላለን ቃሉን እናገራለሁ ብዙ ጊዜ እንደምናገረው የቃሉ ባለቤት ያደርገዋል ስለዚህ እጆቻችንን ስናነሳ በአጠቃላይ ህዝባችንን ወክለን እንደሆነ እንወስድ በዚህች ምድር ላይ አባት ሆይ ለባሪያህ እንደተናገርክ ዛሬ እኔ እናገራለሁ ቃልህን ይህ ቃል ያንተ ነውና ቃልህን በምድሪቱ ላይ አክብደው ቃልህ ለችግሮቻችን መፍትሄ ይሁን ቃልህ ከጫፍ ጫፍ ስራ ይስራ እግዚአብሔር ይባርካችሁ ይጠብቃችሁ እግዚአብሔር ፊቱን ያብራላችሁ ጸጋውን ይጨምርላችሁ እግዚአብሔር ፊቱን ያብራላችሁ ሰላሙን ያብዛላችሁ በአብ በወልድ በመንፈስ ቅዱስ ስም አንድ አምላክ ክብር ለእግዚአብሔር ይሁን በእልልታ በጭብጨባ ጌታና እግዚአብሔር ይባርካችሁ